ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የአርበኛ ደረጀ በላይ ልጆች መንግስት ያቀርብላቸውን የሰላም ጥሪ እስከነ ሙሉ ተጥቃቸው ብሬን መሳሪያ ጨምሮ ተቀብለው ዛሬ ታህሳስ 23 2018 ዓመተ ምህረት ገብተዋል። የአርበኛ ደረጀ በላይ ሻለቃ አዛዥ የነበረውን የሰላም ጥሪ ጨምሮ ማለት ነው የገቡት በማዕከላዊ ጎንደር ዙሪያ ወረዳ በጫካ ሲንቀሳቀሱ የቆዩት የአማራ ፋኖ ህዝባዊ ድርጅት ታጣቂዎች የአርበኛ ደረጀ በላይ ሻለቃ አዛዥ የሆነው አለሙ ጎዳናው ተብሎ በሚታወቀው ስሙ መንግስት ያቀርበለትን እስከ ተከታዮቹ በዛሬው ዕለት ታህሳስ 23 2018 ዓመተ ምህረት ተቀብለው እስከነሙሉ ትጥቃቸው ገብተዋል። ታጣቂዎቹ ሲጠቀሙበት የነበረውን አንድ ብሬንና በርካታ የነፍስ ወከፍ መሳሪያዎችን እንደያዙ እስከነሙሉ ትጥቃቸው በዛሬው ዕለት ሰላም ለሀገራችን ያድርግ፣ ሰላም ይቅደም በማለት የመንግስት የሰላም ጥሪ ተቀላቅለዋል። ባይዞይ በጎንደር ከተማ መንግስት የዘረጋላቸውን በርካታ ታጣቂዎች እየገቡ ይገኛሉ። ዛሬ ደግሞ በተለይ በደረጀ በላይ በአማራ ፋኖ ህዝባዊ ድርጅት ስር የነበሩ በተለይ ደግሞ በደረጀ በላይ የሚያዝዛቸው ሻለቃ አዛዥ የነበረው ጨምሮ ማለት ነው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብቷል። የበላይ አዛዥ የሆነው ደረጀ በላይ በስር ደግሞ የሚያዝዘው አለሙ ጎዳናው ተብሎ የሚታወቅና ሙሉ ትጥቅ የሚያዝዛቸውን ጨምሮ እስከነሙ አዛዡ ድረስ መንግስት ይዘረጋላቸውን የሰላም ጥሪ ተቀላቅሏል። በሌላኛ መረጃ ደግሞ እርምጃ የተወሰዳለ እሱንም አስደምጣችኋለሁ። አሁን ወደ ሰላም ጎዳና በርካታ ታጣቂዎች እየተቀላቀሉ እየገቡ ይገኛሉ። ከዚህ በትናንትናው ዕለትም እናስተውሳለን በጃቢ ጣናን በጎንደር ሲንቀሳቀሱ የነበሩትን በጎጃም በጃቢ ጣና ተብሎ በቡሬም ሲንቀሳቀሱ የነበሩ መንግስት ይዘረጋላቸውን የሰላም ጥሪ ሰላም ለሀገራችን ያድርግ ብለው ተቀላቅለዋል። አሁን ደግሞ በማዕከላዊ ጎንደር ዞን በአማራ ፋኖ ህዝባዊ ድርጅት አባል የነበሩ በተለይ በደረጀ በላይ ስር የሚታዘዙና የሻለቃ አዛዥ የነበረው አለሙ ጎዳናውን ጨምሮ መንግስት ይዘረጋለት አንድ ብሬን መሳሪያ እንደያዘ እስከነ ሙሉ ትጥቃቸው በሰላም ገብተዋል። እጅግ እናመሰግናለን። ውድ ቻናል ቤተሰብ ተከታታዮች ሰብስክራይብ እና ላይክ ሼር ማድረጋችሁ እንዳትረሱ። ሰላም ገና ይቀጥላል። በርካታ ታጣቂዎችም ይገባሉ እየገቡም ይገኛሉ። ቢያንስ በየቀኑ በርካታ ታጣቂዎች እየተቀላቀሉ ነው የሚገኙት። በዛሬው ዕለት እንግዲህ በታህሳስ 23 2018 ዓመተ ምህረት የደረጀ በላይ በስሩ የሚያዛቸው ዋና አዛዥ የነበረውን አለሙ ጎዳናው ጨምሮ በርካታ ታጣቂዎችን እንደያዘ እስከነ ብርጌዱ ማለት ነው መንግስት ይዘረጋላቸው የሰላም ጥሪ ተቀላቅለው ገብተዋል። በዚህ ቀጠና በርካቶች እየገቡ ነው የሚገኙት። በጃቢ ጣና ሲንቀሳቀሱ የነበሩ እንዲሁም ደግሞ በቡሬ ዙሪያ ምዕራብ ጎጃም ዞን ሲንቀሳቀሱ የነበሩ በመተከል ሲንቀሳቀሱ የነበሩ በማዕከላዊ ጎንደር ዞን በጭልጋ ሲንቀሳቀሱ የነበሩ እንዲሁም ደግሞ በደቡብ ጎንደር ዞን ፎገራ ወረዳም ሲንቀሳቀሱ የነበሩ ለተከታታይ ሳምንታት እየተቀላቀሉ ዛሬ ደግሞ በማዕከላዊ ጎንደር ዞን በአማራ ፋኖ ህዝባዊ ድርጅት ስር የሚንቀሳቀሱ በደረጀ በላይ ስር የሚመሩት መንግስት ይዘረጋላቸውን የእስከነሙሉ ትጥቃቸው ተቀላቅለዋል። ገና ይቀጥላል። በዚህ ቀጠና ደግሞ መንግስት ይዘረጋላቸው ሰላም ጥሪ ከዚህ በፊት ተቀብለው የገቡት የታድሶ ስልጠና እየተሰጠ ይገኛል። እንዲሁም መሰረተ ልማቶችን እየጎበኙ ይገኛሉ። በተለይ የቤተ መንግስት እድሳት የተደረገለትን የፋሲለደስን እየጎበኙ እንደሚገኙ እንዲሁም ኮሪደር ልማቶችን በጎንደር ከተማ ታድሶ ስልጠና እየወሰዱ የሚገኙ ታጣቂዎች ከዚህ በፊት ከሳምንታትና ከሁለት ሳምንታት የገቡት ማለት ነው እየጎበኙ ይገኛሉ። የታድሶ ስልጠና እየተሰጣቸው ይገኛል። በዛሉት የገቡትም ወደዚህ ጎራ እንደሚቀላቀሉ ከወዲሁ ማስገንዘብ እፈልጋለሁ። ቀሪ ወንድሞቻችንም የነዚህ ፈለጎች እንዲከተሉ ማሳሰብ እንፈልጋለን። እዚህ ጋር የይዘን ደግሞ የምንመለከተው ጉዳይ አለ። በተለይ እርምጃ የተወሰደ ነው። በተለይ በሰሜን ሸዋ ዞን በሞጆ ወደራ ተብሎ በሚታወቀው ወረዳ ሲንቀሳቀሱ የነበሩ የፋኖ ታጣቂ ቡድን ላይም እርምጃ የተወሰደ ሲሆን በተወሰደው እርምጃ በፋኖ ቡድን ላይ ከፍተኛ ሰብአዊ ቁሳዊ ኪሳራ እንደደረሰ መረጃው እየወጣ ይገኛል። በዚህም በተወሰደው እርምጃ 2 ብሬን፣ 1 ስናይፐርና 2 ክላሽ እንዲሁም ደግሞ 170 የብሬን ጥይት፣ 136 የክላሽ ጥይት፣ 1 F1 ቦምብ እንዲሁም 4 የስናይፐር መጋዘን፣ 1 የወገብ ትጥቅና የተለያዩ ሎጂስቲክ የሚያገለግሉ ትጥቅ መሳሪያዎችና ነፍስ ወከፍ ማለት ነው ገቢ ማድረጉ ተገልጿል። ባይዘው አንድ ነገር እዚህ ጋር ለሰውሳችሁ ፋኖ ከሚጠቀምባቸው ከፍተኛ የትጥቅ መሳሪያ አንዱ ዲሽቃ ነው። ዲሽቃ ስናይፐርና ብሬን ነው። አዛ ውጪ የተሻለ መሳሪያ የታጠቀው ነገር የለም። ለዚህ ደግሞ መንግስት እርምጃ ከሚወስደው ከሚጠቀምባቸው ከነዚህ የተለየ ሌላ ትጥቅ አይዝም። እንዲሁ ብዙዎች እንትን ሲዝቱ እየተመለከቱ ነበር። ስናይፐር፣ ዲሽቃ፣ ታንክ ተጠቀመ። ታንክ አገልግሎት እስካሁን ድረስ አልተጠቀምበትም። እዚህ የሚባል ጠንካራ ውጊያ እየተካሄደበት ስላልነበረ ታንክ በአማራ ክልል ላይ አገልግሎት የተጠቀመበት ነገር የለም። ይሄን ላስገነዝባችሁ ይላሉ። ፋኖ ከፍተኛ ትጥቅ ከያዘው ዲሽቃና ብሬን ስናይፐር አዙ ውጭ የተለየ የለም። በርካቶች እነዚህም እንግዲህ በተለያየ ቀጠና መንግስት ይዘረጋላቸውን የዘው የገቡ ይገኛል። በትናንትናው ዕለት በተለይ በቡሬ ሲንቀሳቀሱ የነበሩ 1 ብሬን
አንድ ስናይፐር እዛው ገብቷል። በዛሬውትም ደግሞ በደረጀ በላይ ስር ሲመሩ የነበሩት አንድ ብሬን መሳሪያ እዛው ገብቷል። እንዲሁም በተወሰዱ ኦፕሬሽን በሰሜን ሸዋ ዞን ማለት ነው 2 ብሬንና 1 ስናይፐር ገቢ ተደርጓል ማለት ነው። ስለዚህ ሲጠቀሙት የነበረው መልሶ ለህዝባችን አገልግሎት እንደሚውል ግልጽ አመላካች መንገድ ነው። ስለዚህ ቀሪ ወንድሞቻችን መንግስት ይዘርጋላችሁ ሰላም ጥሪ ተቀበሉ ዘንድ እና ለክልላችን ብሎም ለሀገራችን ሰላም እረፍት ያግኝ ዘንድ ከወዲሁ ማሳሰብ እንፈልጋለን። ሀገራችን ሰንድቃ ከምትንቀሳቀስበት አንዱ የቀይ ባህርና የወደብ ጉዳይ ነው። ከዛ ውጭ የእርስ በርስ ግጭት የሚያመጣው ለውጥ አይኖርም። ሰላም ይቅደም፣ ሰላም ለሀገራችን ያድርግ። የቀይ ባህር እኮ የሉና ጉዳይ ነው። ሀገራችን ከፍተኛ መስዋዕት እያስከፈላት ከሚገኘው የወደብ እጥረትና የቀይ ባህር ጉዳይ ነው። እንደ ፍንጫ ቀዳዳ በተንፈሻ አንዲት ብቻ በጅቡቲ በክሬ የምናገኘው ወደብ ለዘላለም የሚያዛልቅ የሚያዋጣ ከሀገራችን ቆዳ ስፋትና ከህዝባችን ኢኮኖሚ ብዛትም እንዲሁም የህዝብ ብዛትም አንጻር የማይመጥን ስለሆነ መንግስት ሰንቋውን እየታገለ የሚገኘው የባህር በር ጉዳይ የሁላችንም የኔ ብለን መውሰድ ያስፈልጋል። በሰፈር የምናደርገው ትግልና በሰፈር የምናደርገው ሽኩቻ ወንዝ አያሻግረንም። ስለዚህ የሀሳብ ልዩነት እዛችሁ በተለያየ አቅጣጫ የምትንቀሳቀሱ ወንድሞቻችን በዛሬው ዕለት በደረጀ በላይ ሲንቀሳቀሱ የነበሩ በተለይ ዋና የደረጀ በላይ አዛዥ የነበረው አለሙ ጎዳናው ተብሎ የሚንቀሳቀስ የነበረው በስሩ ያሉትን በርካታ ታጣቂ ልጆችን በመያዝ መንግስት የዘረጋለትን ታህሳስ 23 2018 በዛሬው ዕለት በሰላም ገብቷል። ቀሪ ወንድሞቻችን በዚህ ቀጠና እንድትቀጥሉበት ደጋግመን ማሳሰብ እንፈልጋለን። ጦርነት አይጠቅምም። ውድና ውድ የሆነ ሰው ህይወት የሚበላ ኢኮኖሚ ማህበራዊ ቀውስን የሚያስከትል ነው። ስለዚህ በዛሬው ዕለት ተቀላቅሎ የሚገኙ ወንድሞቻችን አንዱ የዝፈለቅ ተከትለውን በእጅጉ እናመሰግናለን። በመጨረሻም አንድ የወጣ መረጃ አለ። በቋሪት በጎጃም ማለት ነው ታጥቆ ሲንቀሳቀሱ የነበሩትን በዛሬው በታህሳስ 23 2018 ዓ.ም ገብተዋል። በተለይ በቋሪት በጎንደር በማካላዊ ሲንቀሳቀሱ የነበሩት በዛሬው ዕለት እጅግ ደስ የሚል ነው። አሁን በቋሪት የደረሰ መረጃ ነው። ቋሪት ወረዳ በተለይ አቶ መኳንት ወርቅነህ የቋሪት ዋና አስተዳዳሪ በተገኙበት አቀባበል አድርገውላቸዋል። ስለዚህ ታጣቂዎች በዛሬው ዕለት በሁለት አቅጣጫ ገብተው በማካላዊ ጎንደር ዞን ሲንቀሳቀሱ የነበሩት በደረጀ በላይ ሲመራ የነበረው እንዲሁም ደግሞ በምዕራብ ጎጃም ዞን በቋሪት ወረዳ ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን ሰላም ጥሪ ተቀብለው ገብተዋል። በተለይ በቋሪት ዋና አስተዳዳሪ የሆኑት መኳንት ወርቅነህ እንደገለጹ ታጣቂዎች በተሳሳተ መንገድ ተደናጉ ጫካ የገቡት መንግስት የቀረበላቸውን በዛሬው ተቀብለው ሲገቡ እኛም በአካል ተገኝተን አቀባበል አድርገንላቸዋል ሲል ገልጿል። ቀሪ ወንድሞችን በዚህ ቀጠና የሚንቀሳቀሱ መንግስት የዘረጋላቸውን የሰላም ጥሪ ተቀብለው እንዲገቡ አሳስቧል ማለት ነው። ውድ ቻናል ቤተሰብ ተከታታዮች በዛሬው በታህሳስ 23 ማለት ነው በቋሪትና በደረጀ በላይ ስር የሚመሩት ሁለቱ ቀጠና በጎጃም በተለይ አለ የለም የሚሉት የነዘመነ ክንፍ አሁን ወደ ሰላም ፊታቸውን እያዞሩን ቀሪ ወንድሞቻችንም እንድትመጡ ማሳሰብ እንፈልጋለን። እስከዛው መረጃው ለሁሉም እንዲዳረስ አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አብሮነታችሁን ትገልጹ ዘንድ ለሀገራችን ሁላችን ለሰላም ዘብ እንቆም ዘንድ ማሳሰብ እንፈልጋለን። እስከዛ መልካም ጊዜ እንዲሆንላችሁ ከወዲሁ